ቸርች ስንል ምን እያልን ነው? ቤተክርስቲያን ስንል ምን እያልን ነው የሚለውንም ነገር እግረ መንገድና እያይዘው ዋዴ ብታነሳ መልካም። ኦኬ ጥሩ ጥያቄ ነው። መጽሐፍ ቅዱስ ላይ አንዲት ቤተክርስቲያን እንዳለች ነው የሚናገረው እና ያቺ አንዲቷ ቤተክርስቲያን ደግሞ ልክ ሐዋርያት ሥራ ምዕራፍ 2 ቅዱስ ጴጥሮስ ሰበከ፣ ስለ ክርስቶስ አስተማረ። ከዛ በኋላ ምን እናድርግ ብለው ሲናገሩ ንስሐ ግቡ፣ እያንዳንዳችሁም በኢየሱስ ክርስቶስ ስም ተጠመቁ፣ የኃጢአትም ስርየት ታገኛላችሁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ የሚል አስተምሮ ሐዋርያ ቅዱስ ጴጥሮስ ሲናገር እንመለከተዋለን። ይህ ስልጣን ክርስቶስ ኢየሱስ ሐዋርያቶቹ የሰጣቸው ስልጣን አለ። ልክ ዮሐንስ ወንጌል ምዕራፍ 20 ከቁጥር 22 አካባቢ ማለት ነው። ምን ብሎ እፍ ብሎ መንፈስ ቅዱስን ሰጣቸው። ከዛ በኋላ ኃጢአታችሁን የያዛችሁባቸው ተይዞባችኋል፣ ኃጢአታቸውን የፈታችኋቸው ወይም ደግሞ ይቅር ያላችኋቸው ደግሞ ይቀርላችኋል የሚል ትልቅ የክህነት ስልጣን ለሐዋርያቶቹ ክርስቶስ ይሰጣል። ኦኬ ኃጢአት ይቅር ያላት እንደውም ክርስቶስ ቀጥሎ ምን ይላል? በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው የሚል ማለት። ስለዚህ ስልጣናቸው ምድራዊ ብቻ ሳይሆን ሰማያዊ ስልጣን የሆነ ሐዋርያዊ ስልጣን ያላቸው አባቶች አሉ ማለት ነው። ይህ ሐዋርያዊ ስልጣን ከክርስቶስ በእፍታ ተቀብለውታል ሐዋርያቶቹ ደግሞ ይህንን ስልጣን እጃቸውን በመጫን ስልጣኑን ይሾማሉ። ልክ ሐዋርያት ሥራ ምዕራፍ 20 ከቁጥር 28 ላይ መንፈስ ቅዱስ እናንተ ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ አይደለም። ስለዚህ በመንፈስ ቅዱስ የሚሰጥ ስልጣን ነው። ኦኬ እንዴት ነው ግን የሚቀበሉት? በእጅ መጫን ማለት ነው። ስለዚህ ይህንን ስልጣን ከሌለ እና ሐዋርያዊ ትምህርት ከሌለ ድህነት ልታገኝ አትችልም። መጽሐፍ ቅዱሳዊ ሐሳብም መጽሐፍ ቅዱሳዊ ትምህርትም ነው ማለት። ይህ ብቻ አይደለም፣ አባቶችም በሚገባ ግልጽ በሆነ ቃል ማለት ነው ኢፍ ቅዱስ ቆጵርያኖስ የሚናገረው ነገር አለ። ኢፍ the church is not your mother God will not be your father ይላል። ቤተ ክርስቲያን ማንም እናቱ ያልሆነችለት ሰው እግዚአብሔር አባቱ ሊሆን አይችልም። አለቀ በቃ። ቤተ ክርስቲያን እናትህ ስትሆን ወይም ደግሞ የቤተ ክርስቲያን ልጅ ስትሆን ብቻ ነው የእግዚአብሔር ልጅ ወይም ደግሞ እግዚአብሔር አባቴ ነው ብለህ መጥራት የምትችለው ማለት። ቅዱስ ቆጵርያኖስ አሁንም ቀጥሎ ምን ይላል? there is no salvation outside of the church ይላል። ምክንያቱ ምን ብሎ ይገልጻታል? ኤፒስቲል ወይም ሌተር 64 ላይ ቆጵርያኖስ ቤተ ክርስቲያን ማለት ገነት ማለት ነች። ኦኬ ምድራዊቷ ገነት ቤተ ክርስቲያን ነች ይልና ከዚች ከምድራዊቷ ገነት የሚፈልቁ ያው በመጽሐፍ ቅዱስ ገነት 4 ወንዞች አላት የሌለ ከዚች ቤተ ክርስቲያን የሚገኙ 4 ወንጌላት አሉ የእግዚአብሔር ቃል። ኦኬ እዚች ቤተ ክርስቲያኖች ስትሆን ነው ትክክለኛ ምንጭ የሆነው የአራቱ ወንጌላት ምንጫቸውን ኦኬ ልታገኘው የምችለው ትክክለኛ ሐሳባቸው ልታገኘው የምችለው በምድራዊቷ ገነት በቤተ ክርስቲያን ውስጥ እስከሆንክ ድረስ ነው። ከዚች ውጪ ከሆንክ ግን ምንጭነቱ ሌላ ነው፣ ሐሳቡም ሌላ ነው የሚሆነው ማለት ነው። ስለዚህ ምን ብሎ ይናገራል ቆጵርያኖስ? ኢፒስቴል 72 ላይ 2 ነገሮችን ያነሳል። ከቤተ ክርስቲያን ውጪ የሆነ ኖቫቲያን የተባለ ሰው ክህነት አለኝ ብሎ ሰዎችን ያጠምቅ ነበር፣ ኖቫቲያን የተባለ ሰው ማለት ነው። ስለዚህ ቆጵርያኖስ 2 ነገሮች ያነሳል። ቤተ ክርስቲያን ኦኬ ወይ ቆርኔሌዎስ ጋር ወይም ደግሞ ኖቫቲያን ጋር ልትሆን የግድ ይላታል ይላል። ኦኬ ቤተ ክርስቲያን ኖቫቲያን ጋር ከሆነ ትክክለኛዊቱ ቤተ ክርስቲያን ስለዚህ ቆርኔሌዎስ ጋር አይደለችም ማለት ነው። ቆርኔሌዎስ ጋር ከሆነች ያቺ እውነተኛዊቱ ቤተ ክርስቲያን ደግሞ ኖቫቲያን ጋር ልትሆን አትችልም ማለት። ምክንያቱ ሐዋርያዊ ስልጣን ሲመጣ ሐዋርያዊ ትምህርት ሲመጣ ሰንሰለቱን ጠብቆ ኦኬ ቅብብሎሹን ሳይፈርስ ሳያፋልስ ነው ሊመጣ የሚችለው ማለት። ስለዚህ ኖቫቲያን ትክክለኛይቱ የጌታ ቤተ ክርስቲያን እሱ ጋር ነች ከተባለ ስለዚህ ቆርኔሌዎስ ጋር አይደለችም እየተባለ ነው በሌላ ትርጉም ማለት። ኦኬ ስለዚህ ትክክለኛ ቤተ ክርስቲያን እንደሆነ ኖቫቲያን ጋር ያለው ወይም ቆርኔሌዎስ ጋር ያለውን ትክክለኛ ቤተ ክርስቲያን እንደሆነ በምን እንወቅ ይላል። ቆርኔሌዎስ ማን የሾመው? ፍላቪያን የተባለ። ፍላቪያን ማለት ለክርስቶስ ሰማዕትነትን የተቀበለ ከሐዋርያቶቹ ቀድሞ ስልጣኑን የተቀበለ በትክክለኛ የሐዋርያት ስልጣንን የተቀበለ ፍላቪያን የተባለ የሱ ደቀ መዝሙር ነው፣ በሱ የተሾመ ነው ይላል። ኖቫቲያን ከሱ በፊት ሐዋርያዊ ስልጣን ያለው ካህን የሾመው ከሆነ
ኦኬ ሰንሰለቱን ወደኋላ ቆጥሮ ያሳየን ይላል። ስለዚህ ላይ ያሳየን አይችላል ራሱ አሬይዝ ያደረገ ወይም ደግሞ ከራሱ ያፈለቀው ስልጣን ነው፣ ወይም ደግሞ ስልጣኑ ከራሱ ኖቫቲያን ያፈለቀው ነው። ስለዚህ ከቀደመችው ቤተክርስቲያን ያገኘው ስላልሆነ ኖቫቲያን የራሱ ቤተክርስቲያን ወይም የራሱ ስልጣን መስርቶ ወጥቷል እንጂ ከእውነተኛዊት ቤተክርስቲያን ያገኘው ስልጣን አይደለም ማለት። ስለዚህ ቤተክርስቲያን ማን ጋር አይደለችም ይላል? ኖቫቲያን ጋር አይደለችም ይላል። ኦኬ አፖስቶሊክ ሰክሴሽን የሌለው ቤተክርስቲያን ውስጥ ከሆንክ ትክክለኛ የጌታ ቤተክርስቲያን ውስጥ አይደለም ማለት። ኦኬ ስለዚህ ምን አለ? ኖቫቲያን ትክክለኛይቱ ቤተክርስቲያን ውስጥ አይደለም ብሎ ሲለየው ትመለከታላችሁ። ለቆርኔሌዎስ ግን ፍላቪያን ወደኋላ እየቆጠረ እስከ ሐዋርያቶቹ ድረስ ሊደርስ የሚችል ሐዋርያዊ ትክክለኛ ስልጣን አለው። ስለዚህ ቆርኔሌዎስ ያጠመቀው ትክክለኛ ጥምቀት ከሆነ ኖቫቲያን የሚያጠምቀው ጥምቀት በፍጹም ወደ ጌታ ቤተክርስቲያን የሚጨምር ጥምቀት አይደለም ብሎ ሲለየው ሲያግዘው እንመለከታለን። ቅዱስ ሄሬኔዎስ በረከቱ ይደርብን። እሱም በተመሳሳይ ሁኔታ ኦኬ ከግኖስቲኮች ጋር ከሚያገኘው ካደረገው ሀሳባቸውን ርፊት ካደረገበት መጽሐፉ አድቨርሰስ ሄረሲ ቡክ 3 ቻፕተር 2 ሲጀምር ቡክ 3 ቻፕተር 2 ጀምረን በደንብ ስንመለከተው የሄሬኔዎስ ሀሳብ ማለት ነው ስለ አፖስቶሊክ ሰክሴሽን ሲናገር መናፍቃን ወይም ደግሞ ሄሬቲክስ ኦኬ ራሳቸውን ትክክለኛ በክርስቶስ ሐዋርያት መካከል እንደነበሩና ትምህርታቸው ከሐዋርያት ጀምሮ እንደነበረ አስመስለው ይናገራሉ እና እንደዛ እንደሆነ ማስመስለው ለመናገር ይሞክራሉ ይላል። ኦኬ ባይዞይ የመናፍቅ ዋነኛ ባህሪውና መለያው ምንድነው? ሁልጊዜ ትምህርቴ ከክርስቶስ ነው፣ ትምህርቴ ከሐዋርያት መካከል ነው የማለት ትልቅ ክሌም በቃ አይጠፋም በመናፍቃን ዘንድ ማለት። ሄሬኔዎስ ይቀጥላል። ትምህርታቸው ከሐዋርያት እንደመጣ ስልጣናቸውም ከሐዋርያት መካከል እንዳለ ይናገራሉ። እንደውም አንዳንዶቹማ አልፈው ይልና ከሐዋርያት ራሱ የሚበልጥ ስልጣን እንዳላቸው ይናገራሉ። ምክንያቱም ሐዋርያት በነበሩበት ሰዓት የተሳሳተ ወይም ደግሞ አንዳንድ የሚሳሳቷቸው ነገሮች አሉ። እኛ ጋር ሲደርስ ግን ወደ ፍጽም እናደርሰዋልም እስከ ማለት ይደርሳሉ። ልክ የፕሮቴስታንቶች አንዳንዴ እኮ ቅዱስ ጴጥሮስ ተሳስቷል ለማለት ይደፍራሉ አይደል? ለሉተር የማይናገሩት ቃል ለቅዱስ ጴጥሮስ ለመናገር ይሞክራሉ። ይህን ያክል ድፍረት ነው የሚሰጥ ማለት ነው። ስለዚህ እንዲህ ይላሉ ይልና ነገር ግን አለ ትክክለኛው የሐዋርያዊ ስልጣንና የሐዋርያዊ ትምህርት ያለው እኛ ጋር እንደሆነ እናሳያቸው ይላል። ለማሳየት ይጀምራል። አሁን በዓለም ደረጃ ተሰራጭታ ያለችው ቤተክርስቲያን ሁሉም ብንመለከታቸው መሰረታቸውና ምንጫቸው ሐዋርያት እንደሆኑ ማሳየት እንችላለን። የሁሉም እንዘርዝር ብንል ጊዜም ሰዓትም አይበቃንም። ግን ዋና ዋና የሚባሉትን ለመዘርዘር ሞክሪና ከሮም ይጀምራል። በነገራችን ላይ ከዚህ በፊት እዚህ ቲክቶክ መንደር ላይ አንዱ አስተማሪ ተብሎ መጥቶ የሮም ቤተክርስቲያን ማን እንደመሰረታት ራሱ አትታወቅም ምናምን ቢግ ክሌም አድርጎ ነበር። አለማወቅ አንዳንዴ እንደዚህ አይነት ድፍረት ሊሰጥ ይችላል። ሄሬኔዎስ ግን ሲናገር ሮም ይልና በሁለቱም ታላላቅ ሐዋርያት ተመሰረተች ይላል። በቅዱስ ጴጥሮስና በቅዱስ ጳውሎስ የተመሰረተች ቤተክርስቲያን እንደሆነች እናውቃለን። ስለዚህ እየዘረዘረ ይመጣና እስከሱ ሰዓት ድረስ ያለው ትክክለኛው ሐዋርያ ቅብብሎች ሄሬኔዎስ ይናገራል ማለት። ስለዚህ ትምህርቱ አለን የሚሉ ከሆነ መጀመሪያ ስልጣኑ ራሱ መኖሩ መጀመሪያ ማረጋገጡ መሰረታዊ ነገር ነው። ከዛ በኋላ ትምህርቱ ራሱ አለን ወይስ የለንም የሚለው በትምህርቱ ስለሚመዘን ማለት። ስለዚህ ቅዱስ ሄሬኔዎስ ምን አለ? ሐዋርያዊ ቅብብሎሹ ትክክለኛ በሐዋርያቱ የተሾሙት ይዘውት የመጡት ትምህርት በቃልም በጽሁፍም የመጣልን ትምህርት ሁለቱም ከነዚህ ምንጮች ልንቀበል ያስፈልጋል ብሎ ቅዱስ ሄሬኔዎስ ሲናገር እንመለከታለን። ስለዚህ ከዚች ቤተክርስቲያን ውጭ የሚመጣ ማንኛውም ምንጭ ማንኛውም ትምህርትም በነገራችን ላይ ስህተት ነው። ኦኬ ባይ ዘ ዌይ ከዲያብሎስ እውነት ሊገኝ ይችላል ማለት ትክክል የሆነ ትምህርት ሊናገር ይችላል፣ ትክክል የሆኑ ምስክርነቶች ሊሰጥ ይችላል። ግን ምንጩ ወይም ደግሞ አመጣጡ ከዲያብሎስ ብቻ ስለሆነ ግን ተቀባይነት አይኖረው። ተቀባይነት አይኖረው። ምን እያልኩኝ ነው? ለምሳሌ ስለ ክርስቶስ አንተ የሕያው እግዚአብሔር ልጅ ብሎ ተናግሯል አይደለ? ዲያብሎስ ክርስቶስ ግን ምን ብፁዕ ነህ ሲለው ትመለከታለህ አይለውም። ባይዘው ጴጥሮስ የተናገረውን ምስክርነት አጋንንት መስክረዋል ስለ ክርስቶስ። አንተ የሕያው እግዚአብሔር ልጅ ነህ ሲባል
ለጴጥሮስ ብፁዕ ሲያስብለው ለዲያብሎስ ሲሆን ግን ዝም ብለህ ውጣ ገስጾ ሲያስወጣው ነው የምንመለከት። ስለዚህ አንዳንድ የፕሮቴስታንት ዲኖሚኔሽን ወይም ደግሞ አንዳንድ የመናፍቃን ትምህርቶቻቸው ምናልባት ትክክል የሆነ ትምህርት ሊገኝባቸው ይችላል፣ ግን ምንጫቸው ከነሱ በመሆኑ ብቻ ትምህርቱ ልክ አይሆንም። ከክርስቶስ እስካልሆነ ድረስ ትምህርቱም ሀሳቡም ልክ ሊሆን አይችልም። ለምሳሌ መካነ ኢየሱስ ጥምቀት ለድህነት ያስፈልጋል ብላ ታስተምራለች። ይሄ ትምህርት ትክክል ነው፣ ትክክል ነው። ግን ከመካነ ኢየሱስ በመባል ወይም ደግሞ መካነ ኢየሱስ ብቻ ስለሆነች ይህን እያለችው ያለችው የሚያድን ትምህርት አይሆንም። ትምህርቱም የሚያድን አይሆንም፣ ብታጠምቅም የሚያድን ጥምቀት አይሆንም ማለት ሁልጊዜ ከጌታ የመጣ ስልጣንና የመጣ ቤተክርስቲያን እስከሆነ ድረስ ነው ትምህርቱም ሚስጢሩም ትክክል ሊሆን የሚችለው ማለት። ስለዚህ እዚች ቤተክርስቲያን ውስጥ ካልሆንክ በስተቀር ድህነት ሊገኝ አይችልም ብሎ ቅዱስ ቆጵርያኖስ ተርቱሊያንም በተመሳሳይ ሀሳብ ይናገራል። እችን ተናግሬ ልጨርስ። ቅዱስ ቆጵርያኖስ ኢፒስቲል 76 የሚናገራትን የቅድሟን የጴጥሮስ ሀሳብ ማለት ነው። ምን ይላል? ትክክለኛ ፋውንቴን ኦፍ ላይፍ ወይም ደግሞ የህይወት ምንጭ ውሃ የሚገኝባት ቤተክርስቲያን አንዲት ናች። ያቺ ቤተክርስቲያን ደግሞ የምትሰጠው ክህነት ወይም ደግሞ የያዘችው ክህነት እውነተኛና አማናዊ እስከሆነ ድረስ ነው። ወይም ደግሞ ይሄ ላይፍ ወይም ደግሞ ጥምቀቱ ባፕቲዝም ራሱ ሪሚሽን ኦፍ ሲን የሚሰጠው ይላል። ሪሚሽን ኦፍ ሲን የሚሰጠው ትክክለኛው የጌታ ቤተክርስቲያን ውስጥ ስትሆንና ትክክለኛው ይህ የፋውንቴን ኦፍ ላይፍ የህይወት ምንጭ የሚገኝባት ቤተክርስቲያን ስትሆን ነው ራሱ ጥምቀቱም ህይወት የሚሰጥ የጌታ ስጋና ደም ራሱ ህይወት ሊሰጥ የሚችለው ማለት። ከዚች ቤተክርስቲያን ውጪ ከሆንክ ግን ምንም ሚስጢር ነው ብለህ ብትቀበል፣ ምንም ትምህርቱ ብትቀበል ምንጩ ፋውንቴን ወይም ደግሞ የህይወት ምንጭ አለ አይደል? ምንጩ ከሷ ቤተክርስቲያን የተቀዳ ስላልሆነ የምትቀበለው ሚስጢር የምትቀበለው ትምህርት ህይወት ሊሰጥ የሚችል ትምህርት ሊሆን አይችልም በጭራሽ ብሎ ቅዱስ ቆጵርያኖስ ይናገራል ማለት ነው። እግዚአብሔር ይስጥልኝ። ቃልዮት ያሰማልን። ዮሐዴ በጣም ጥሩ ሀሳብ ነው። እዚህ ሀሳብ ላይ አሁን ዮሐዴ ያላችሁ ነገር ሜቢ ሶርሱን ሪፈረንሱን እሱ ሲናገር ያልያዛችሁ ሰዎች ካላችሁ አንድ ሁለት ሀሳብ ጨምርላችኋለሁ፣ ሪፈረንሱንም እነግራችኋለሁ። እሺ ጋይስ ዮሐዴ ያነሳውን ሀሳብ እንዳትረሱ። እሺ ዮሐዴ ያነሳውን ሀሳብ እንዳትረሱ። ቀደም የነገራችሁን ነገር ኢፒስትል ቀደም የነገራችሁ በጣም መሰረታዊ ነገር የተናገረው ነገር አለ። ዮሐዴ ስለ ጌታ ቤተክርስቲያን በምናወራበት ሰዓት ላይ ቅዱስ ቆጵርያኖስ የተናገረው ነገር አለ። ቸርች ወይ ኖቫቲያን ጋር ናት ወይ ደግሞ ቆርኔሌዎስ ጋር ናት። ኖቫቲያን ጋር ቤተክርስቲያን አለች ካልን ቆርኔሌዎስ ጋር የለም። ምን ማለት መሰላችሁ? ለምሳሌ ኦርቶዶክስ ቤተክርስቲያን ውስጥ ኦርቶዶክስ ቤተክርስቲያን ወይ ደግሞ ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ናት ካልን ከኦርቶዶክስ ቤተክርስቲያን ውጭ ሌሎች የጌታ ቤተክርስቲያን አይደሉም እያልን ነው። ባይዘው ለምሳሌ ፕሮቴስታንቶች አትሊስት በሐዋርያዊ ቅብብሎች ደረጃ ማለት ነው ሐዋርያዊ አፖስቶሊክ ሰክሴሽን ወይ ደግሞ አፖስቶሊክ ቸርች እስከሚባሉት ውጭ ለምሳሌ ብትመለከቱ ፕሮቴስታንቶች ብንመለከት ኦርቶዶክስ ቤተክርስቲያን የጌታ ቤተክርስቲያን ናት ካልን በቅዱስ ቆጵርያኖስ ንግግር መሰረት ምን እያልን ነው? ፕሮቴስታንቶች የጌታ ቤተክርስቲያን አይደሉም። ይሄው ዮሐዴ ቀደም የነገራችሁ ኤፒስትል 75 ቁጥር 3 ላይ ታገኙታላችሁ ቃል በቃል ፎር ዘ ቸርች ኢዝ ዋን። ዮሐዴ ቀደም እንዳላችሁ and as she is one cannot be both within and without። አይገርምም ንግግሩ? cannot be ቤተክርስቲያን አንድ ናት። አንድ እንደመሆኗም cannot be both within and without። እዚህ ህብረት ውስጥ ቤተክርስቲያን የምትባለው ህብረት ውስጥም ከዚህ ውስጥም ውጭም ልትሆን አትችልም ቤተክርስቲያን። ጋይስ ይኸው ቅዱስ ቆጵርያኖስ የተናገረው በውስጥም በውጭም ልትሆን አትችልም ቤተክርስቲያን። ምን እያለን ነው? ያለንን ነገር ግልጽ ነው። ከዛ ምን አለ? ቀደም እንዳለው ፎር ኢፍ ዮሐዴ እንዳላችሁ ኤፒስትል 75 ቁጥር 3 ላይ ፎር ኢፍ ሺ ኢዝ ዊዝ ኖቫቲያን ሺ ኢዝ ናት ዊዝ ቆርኔሌዎስ እያለ ይናገራል። ኖቫቲያን ጋር ቤተክርስቲያን አለች። እውነተኛ ቤተክርስቲያን እዛ ናት ከተባለ ቆርኔሌዎስ ጋር የለችም። ቤተክርስቲያን ስንል በደንብ ማስተዋል አለባችሁ። ዮሐዴ ቀደም ያላችሁን ነገር እንዳትረሱ። እውነተኛ የጌታ ቤተክርስቲያን ነው ተብሎ ሲነገር ሚስጥራትን ቫሊድ የሚሆኑ ቫሊድ ሚስጥራት ቫሊድ የሆኑ ሚስጥራት እውነተኛ የሆኑ ሚስጥራትም እዛ ቤተክርስቲያን ውስጥ ነው የሚሆነው። ራሱ ባይዘው ተናግሯል።
ቅዱስ ቆጵርያኖስ ላንብብላችሁ። ዮሐዴ ቅድም የነገራችሁ አንድ መሰረታዊ ነገር አለ። ትዝ የሚላችሁ ከሆነ የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ጌታችን ኢየሱስ የተናገረው ቃል አለ አይደለ? ቀደም ዮሐዴ ያላችሁ ከዚህ ሐሳብ ይነሳና ቅዱስ ቆጵርያኖስ የሚናገረው ነገር አለ። የዮሐንስ ወንጌል ምዕራፍ 20 ቁጥር 23 ላይ ቁጥር 22 ላይ እንዲህ ይላል። ይህንንም ብሎ ጌታችን ሞትን ድል አድርጎ ከተነሳ በኋላ ማለት ነው። ይህንንም ብሎ እፍ አለባቸውና መንፈስ ቅዱስን ተቀበሉ ካለ በኋላ ኃጢአታቸውን ይቀር ያላችኋቸው ሁሉ ይቀርላችኋል፣ የያዛችሁባቸው ተይዞባችኋል አላቸው። ይሄ ለምንድን ነው ለሐዋርያት የሰጠው? ይሄንን ጥቅስ ይሄን ራሱ ነው የዮሐንስ ወንጌል ምዕራፍ 20 ቁጥር 23ን ይጠቅስና ቅዱስ ቆጵርያኖስ ይህንን ማንበብ ለምትፈልጉ ሰዎች ኤፒስትል 74 ቁጥር 16 ላይ እግዚአብሔር ቢረዳና ቢያገዘን ጋይስ ባለፈው የቅድስት ሥላሴ ላይ አሁን በቅርብ ላይ ሆን ይችላል ቅድስት ሥላሴ ላይ እንደዚሁ ከኒቂያ በፊት አለ አይደለ የሆነች ማቴሪያል ነገር የአባቶችን በአማርኛም በእንግሊዝኛም እንዳረኩላቸው አለ አይደለ ከወንድሞች ጋር ተባብረን ምናምን እግዚአብሔር ቢረዳን ይሄ ሐዋርያዊ ቅብብሎች ላይ ደግሞ አባቶች ያሉትን ነገር እግዚአብሔር ቢረዳን ኦኬ እንደዚሁ እንደባለፈው እንግሊዝኛውን አማርኛውን ጎን ለጎን አድርገን ለእናንተ የምናቀርብ ይሆናል። ባይዘው የኒቂያውን ከኒቂያ በፊት የሥላሴ ትምህርት ወይ ደግሞ የአባቶች ትምህርት የሚለውን አንድ ወንድም በውስጥ አውርቶኝም ሼር አድርጌለት ወደ ኦሮምኛም ተርጉሞት ልኮልኛል። እስኪ ማቴሪያሉን ቼክ ስላላረኩት ነው። እግዚአብሔር ቢረዳን ደግሞ እሱንም አየውና በደንብ ተርጉሞት ከሆነ እንደዚህ ግሩፕ ላይ የምናስቀምጥ ይሆናል። ኦኬ ይህንንም ደግሞ ሐዋርያዊ ቅብብሎች አባቶች ምን ነበር እምነታቸው ስለ አንዲቷ ቤተክርስቲያን የሚለውን ነገር እንግሊዝኛ አማርኛ ከተሻለ ደግሞ ወደ ኦሮምኛም ደግሞ ያልኳችሁ ልጅ ጥሩ ተርጓሚ የሚተረጉም ከሆነ ወደዛ እንደዛ እየተረጎመን የዮባ ግሩፕ ላይ ባለፈው እንዳደረግነው የአኬም ግሩፕ ላይ እንደዛ የምናስቀምጥ ይሆናል እንደ እግዚአብሔር ፍቃድ ማለት ነው። ኦኬ ይሄ አሁን ቶሎ ላይ ሆን ይችላል፣ ግን በፕላን ደረጃ እሱ ፕላን አለ እንድታውቁት እና 74ኛ መልእክት ላይ አሁን የምንነግራችሁን ሐሳቦች ማካተታችን ስለማይቀር ነው። ኤፒስትል 74 ላይ ቅዱስ ቆጵርያኖስ በ200 ምናምን ዓመተ ምህረት የነበረ አባት ነው። 74ኛ መልእክቱ ላይ ኤፒስትል 74 ቁጥር 16 ላይ እንዲህ ብሎ ይናገራል። አሁን ዮሐንስ ወንጌል ምዕራፍ 20 ቁጥር 23ን ይጠቅሳል እንዲህ ብሎ ኦኬ and again in the gospel ይልና በወንጌላቱም እንዲህ የሚል ሐሳብ አለ when Christ breathed on the apostles alone ይህንንም ብሎ እፋላቸውና የሚለውን ሐሳብ ማለት ነው። ኦኬ saying receive the holy ghost መንፈስ ቅዱስን ተቀበሉ whosoever since you remit they are remitted unto them whosoever since you retain they are retained ይልና ምን ያለው ኃጢአታቸውን ይቀር ያላችኋቸው ይቀር ይባልላችኋል፣ ኃጢአታቸውን ደግሞ የያዛችሁባቸው ተይዞባችኋል የሚለውን ጥቅስ ይጠቅስና ምን ይላል? therefore the power of remitting sins was given to the apostles ኃጢአትን ይቀር የማለተ ስልጣን ለማተሰጠ ለሐዋርያት ተሰጠ። ትዝ ይላል ዮሐዴ አማንሻሎም በፊት ስንወያይ ከኔ ጋር የሆነ ቤት ተገናኝተን ስናወራ ይሄን ቃል እንዴት እንደፈተው ታስታውሳለህ? በጣም ነው የሚያስቀው። እኔ አንዳንዴ ትዝ ይላል አዎ ከኢየሱስ ደም ውጪ ይላል። እኔ እኮ በጣም ነው የሚያስቀኝ። ከኢየሱስ ደም ውጪ እንዴት? ጌታ እኮ ነው የተናገረው ቃሉ። እኔ እኮ ለምን ጌታ መስማት እንደሚከብደን አላውቅም። ጌታችን ኢየሱስ እንዴ ጌታችን ደሙን የሚያፈሰው ሞትን ድል አድርጎ የተነሳው ጌታ እኮ ነው። ኃጢአታቸውን ይቅር ያላቸዋቸው ይሄ እንግዲህ በአባቶች ትምህርት ይሄ ነው። ለሐዋርያት ኃጢአትን ይቅር የማለት ስልጣን ተሰጣቸው። ስለ ክህነቱ ነው እያወራ ያለው። therefore the power of remitting sins was given to the apostles ለሐዋርያት ኃጢአትን ይቅር የማለት አሁን በደንብ ጆሮአችሁ ከፍታችሁ ስሙ። እዚህ ጋር ምን እንደሚል and to the churches which they sent by Christ established and to the bishops who succeeded to them by vicarious ordination ለሐዋርያት ኃጢአትን ይቅር የማለት ስልጣን ጌታ ሰጣቸው ካለ በኋላ ለሐዋርያት ብቻ ነው አይደለም። ሐዋርያት ሄደው የመሰረቷቸው ደብሮች አሉ። በየቦታው ቤተክርስቲያን ዓለም ላይ የተስፋፋቻል። ሐዋርያት ሄደው ለመሰረቷቸው ቤተክርስቲያኖችና እነርሱን ሰክሲድ ላደረጉ ከሐዋርያት በኋላ ለመጡ ጳጳሳት and to the bishops who succeeded to them by vicarious ordination ትክክለኛ በሆነ ኦርዲኔሽን ትክክለኛ በሆነ ሹመት ኦኬ ከሐዋርያት ቀጥሎ ለእነርሱም የኃጢአት ስለዚህ ይሄ ለሐዋርያት የሰጠው የኃጢአትን ይቅር የማለት ስልጣን ሐዋርያት ላይ የሚቆም አይደለም። ይሄው ቅዱስ ቆጵርያኖስ ሌሎች አባቶችን መጥቀስ ይቻላል። ባይዘው ከሐዋርያት በኋላ የመጣው ሐዋርያን አበውም በተለይ ጳጳሳት ኦኬ ትክክለኛውን ሹመት ጠብቀው የመጡት ለእነርሱ ይሄ ስልጣን ተሰጥቷል። ለምሳሌ ቀደም ዮሐዴ ምን አለ? የሐዋርያት ሥራ ምዕራፍ 20 ቁጥር 28 አነሳላችሁ። መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። እዚህ ጋር የተባሉት ባይዘው ሐዋርያት አይደሉም፣ ከሐዋርያት በኋላ የመጡ ናቸው።
ኦኬ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት። ስለዚህ ምን እያለ ነው ቅዱስ ቆጵርያኖስ ከተባለ ቀጠል አድርጎ ይናገራል። ለምን ዮሐዲያውን ያለውን ከመካነ ኢየሱስ ያለውን ጥምቀት ለምሳሌ ጥምቀት ቢሉ ቅዱስ ቁርባን ቢሉ ለምን እንደማንቀበል እዚህ ይናገራል። ለምን ስሙ እንዲህ ይላል but the enemies of one Catholic church ያ አንዲቷ ካቶሊክ ማለት ከዚህ በፊት ተነጋገርን እንደለ ጋይስ ካቶሊክ ወይ ደግሞ ካቶሊክ ማለት ዓለም አቀፋዊት ማለት ነው። ጥንታውያን ጽሁፎች የቤተክርስቲያን አባቶች ጽሁፎች ውስጥ ካቶሊክ የሚል ቃል ብታገኙ አሁን ስላለችው ስለ ሮማን ካቶሊክ አይደለም እየተወራለው ዓለም አቀፋዊቷ ቤተክርስቲያን ለማለት ነው። እንዲህ ይላል ለምንድን ነው እስቲ ኦርቶዶክሳውያን ለጋዲስ አበባ ያለው ዮሐዳ አለ ኢዮባ አለ መኩ አለ አንተሻል ለምንድን ነው እስቲ እናንተ ከቤተክርስቲያን ውጭ ያለውን ጥምቀት ቫሊድ አይደለም ልክ አይደለም የምትሉት? እኛ አይደለም ያለው ከመጽሐፍ ቅዱስ ጀምሮ የአባቶችም ይላሉ። ምን አለ but the enemies of the one Catholic church የአንዲቷ ዓለም አቀፋዊቷ ቤተክርስቲያን ጠላቶች ግን ይላል ኦኬ and the adversaries of us who have succeeded the apostles የኛ ተቃራኒ እኛ the adversaries of us የሚለው የኛ ጠላቶች ወይ ደግሞ የኛ ተቃዋሚዎች እኛ ይልና ግን ምን ይላል በሐዋርያት በኩል ያን ቅብብሎሹን ጠብቀን የመጣን ብሎ እየተናገረን ቆጵርያኖስ asserting for themselves ራሳቸው ምን ይላሉ ወይ ደግሞ ለራሳቸው ምን አይነት ቦታን ይሰጣሉ in opposition to us unlawful priesthoods ምን አለ unlawful priesthoods ህጋዊ ያልሆነ ክህነት ምን አለ ህጋዊ ያልሆነ ክህነት ህጋዊ የሆነውን ክህነት ከላይ አስቀምጦታል። ከሐዋርያትን ጌታችን ኢየሱስ መንፈስ ቅዱስን እፍ አለባቸውና ኃጢአታቸውን ይቅር ያላቸውላቸው ይቅር ይባልላቸው ኃጢአታቸውን የያዛችሁባቸው ይያዝባቸዋል ካለ በኋላ ይሄ ስልጣን ግን ለሐዋርያት ብቻ ሳይሆን ሐዋርያትን ሰክሲድ ላያደርጉ ከሐዋርያት በኋላ ያንን ስልጣነ ክህነት ጠብቀው ለመጡ በሐዋርያት እየተሾሙ ሐዋርያዊ ቅብብሎሹን ጠብቀው ለሚመጡ ጳጳሳት በሙሉ ይሰራል። ግን ኦርዲኔሽኑ ቫሊድ የሆነ ኦርዲኔሽን መሆን አለበት። እዚህ ጋር ያሉት ምን አላቸው unlawful priesthoods unlawful በቃ ህጋዊ ያልሆነ ክህነት። ለዚህ ነው ባይዘው እኛ ሁሌ እኮ የምናነሳው ሐሳብ ነው ጋይስ። አሁን እኮ ለዚህ መልስ የሚሰጠን አጥተን ነው እስከዛሬ ድረስ ጮህን እንዳልጮህን ተቆጠርና ለዘማሪ እውነቱን እኮ በእርግጥ ዓላማው ሌላ ቢሆንም ይሄን እኮ ነው የምናነሳው። ለምሳሌ ፕሮቴስታንቲዝም ሲነሳ unlawful የሆነ priesthood ነው ህጋዊ ያልሆነ ክህነት ነው። ማን ሾመው? ስንት ጊዜ እኮ ጠየቀን። ሉተር ከቤተክርስቲያን ወጥቶ ሰዎች እንዲሾም ማን ስልጣን ሰጠው? unlawful እኮ ነው። በቃ ህጋዊ ያልሆነ ክህነት ይሄ ነው። በአባቶቻችን ትምህርት መሰረት ከሐዋርያን አበው ከዛ ጀምሮ በቅብብሎሽ የመጣ መሆን አለበት ነው ፖይንቱ እኮ። ህጋዊ ያልሆነ ክህነት ነው። ህጋዊ ያልሆነ ክህነት ደግሞ ያላቸው ሰዎችን የሚያቋቁሙትን ቦታ ምን ይለዋል ቅዱስ ቆጵርያኖስ? unlawful priesthoods ካለዋል and setting up profane altars። አንዴ ቆይ ትርጉሙን እንዳላበላሸው ፕሮፌን የሚለውን ቃል በቃል ተርጉምላችሁ። ፕሮፌን የሆነ አልተርስ መካነ ኢየሱስ መሰዊያ ያላት ኦር ሌላ ቦታ መሰዊያ ያላቸው ይሄን መሰዊያ ምን እንደሚል እስኪ አባቶቻችን እንደሚሉ ኦኬ። ፕሮፌን ማለት አማርኛው ላይ ቆይ ዋዴ የረከሰ እንደማለት ነው መሰለኛ። አዎ የረከሰ እና ምን ይላል ህጋዊ ያልሆነ ክህነት ይልና እዛ ላይ ብቻ ያቆም። ግን የረከሰ መሰዊያ ያለን ቢሉስ ማን ይሰማቸዋል? የረከሰ መሰዊያ። ለዚህ ነው ባይሰው በቃ ይሄ ምንም ይሄ ጆሮ ላለው ሰው መስማት ለሚፈልግ ሰው ግልጽ ነው። በቃ ግልጽ እንዴ ሰው እንዴት ሐዋርያዊ ቅብብሎሽ የሌለበት ቤተክርስቲያን ውስጥ ተቀምጦ እንደው የጌታ ቤተክርስቲያን እንዲህ ነኝ ቅብርጥስ እያለ ራሱን ይሸውዳል? ጋይስ ይሄው ያንን መስመር ይዘህ ካልመጣ ያንን ሐዋርያዊ ቅብብሎሽ ይዘህ ካልመጣ የለህም። በቃ ምንም ወንድሜ የለም። ይሄው እንዳለው ቅዱስ ቆጵርያኖስ ምን ይላል? አሁን በዚህ ዘመን ቢኖር ኖሮ እንዴ የጌታ ቤተክርስቲያን ወይ ኦርቶዶክስ ቤተክርስቲያን ውስጥ ነው ያለችው ወይ ደግሞ ፕሮቴስታንት ውስጥ ነው ያለችው። ፕሮቴስታንቶች ጋር እውነተኛ የጌታ ቤተክርስቲያን እውነተኛ የጌታ ቤተክርስቲያን ከተባሉ እነርሱ ኦርቶዶክስ ጋር የለም ማለት ነው። ይሄው በቅዱስ ቆጵርያኖስ። ኦርቶዶክስ ቤተክርስቲያን ውስጥ ደግሞ እውነተኛ የጌታ ቤተክርስቲያን ኦርቶዶክስ ከተባለች ደግሞ ፕሮቴስታንቶች የሉም፣ ውጭ ናቸው ማለት ነው። በምን ይመዝነዋል? ሐዋርያዊ ቅብብሎችን ያመጣዋል። ለምሳሌ ዮሐዴ ቅድም ብሏል ከብፁዕ ወቅዱስ አቡነ ማትያስ ተነስተን ቅዱስ ጴጥሮስ ጋር መሄድ እንችላለን። በቅዱስ ማርቆስ በኩል ዘና ብለን ቅዱስ ጴጥሮስ ጋር ቅዱስ ጴጥሮስ ያንን ኃጢአት ይቅር ማለት ስልጣን ከጌታ ተቀበለ ከሌሎች ሐዋርያት ጋር ሆኖ። ከዛ እሱ ደግሞ በእነ ቅዱስ ማርቆስን ሲሾም እንመለከታለን።
ከዛ በኋላ እነ ቅዱስ ማርቆስ ደግሞ በዛ መሰረት የሐዋርያ ቅብብሎች በስርዓት መጥቶ ዛሬ ብፁዕ ቅዱስ አቡነ ማትያስ አሉ። ስለዚህ ብፁዕ ቅዱስ አቡነ ማትያስ ክህነታቸው ቫሊድ ነው። ቫሊድ የሆነ ሐዋርያዊ ክህነት ነው። ቫሊድ የሆነ ሐዋርያዊ ክህነት ነው ብፁዕ ቅዱስ አቡነ ማትያስ። ስለዚህ ብፁዕ ቅዱስ አቡነ ማትያስ ሊድ የሚያደርጉት ከዚህ በፊትም ያሉ የቤተክርስቲያኒቷ ፓትሪያርኮች በሙሉ ብፁዕ ቅዱስ አቡነ ማትያስ ያሉባት ቤተክርስቲያን ውስጥ የሚሰጠው ሚስጥር ትምህርቱም ትክክለኛ መስመሩን ጠብቆ ስለመጣ ጥምቀቱን ቫሊድ ነው። ልጅነትን ያሰጣል፣ የኃጢአት ስርየትን ያሰጣል። ከዚህ ውጭ እስከሆነ የለም በቃ ጋይስ ሻወር ነው በቃ እኛ ምን እናድርግ? ሻወር ነው። እግዚአብሔርን ሰው ኢንሰልት ለማድረግ ሰው ለመሳደብ አይደለም። ሻወር ነው በቃ ሻወር ነው። ኦኬ ቫሊድ የሆነ ኦርዲኔሽን ከሌለ መስመሩን የጠበቀ በስርዓት የተሾመ ከሌለ ቫሊድ የሆነ ሰክሰሽን ቫሊድ የሆነ ክህነት ከሌለ ድረስ ሻወር ነው በቃ። ለዚህ ነው መካነ ኢየሱስ ጥምቀት ያድናል ብለው ያምናሉ። እሰይ እንኳን አሉ። ግን ቫሊድ የሆነ ሰክሰሽን የላቸውም። ቫሊድ የሆነ ክህነት የላቸውም። ይቋረጣል በቃ። ወዴት መጨረሻ እስቲ መነሻችሁን አሳዩ ቢባሉ ሉተር ጋር ነው የሚቆሙት። አለቀ። ሰው ነው የጀመረው። ኦኬ ክህነት የሚባለው ነገር ለዛ ነው በፕሮቴስታንቱ ዓለም እንትን የምትባለው ሐሳብ ከቤተክርስቲያን ውጭ ያሉ ሰዎች ሁላችንም ካህንን የምትባለው ሐሳብ ትጫዋለች። ሁላችንም ካህንን ከምን አንጻር እንደተባለ ማወቅ ያስፈልጋል። ኦኬ ይሄን ብዙ ጊዜ መልስ ስለሰጠነበት ማለት ነው። ለምሳሌ ብቻዬን አወራው እንዳይባል ዮሐዴ ለምሳሌ በብሉይ ኪዳን ይሄንን ጥቅስ እኮ ቅዱስ ጴጥሮስም ሆነ ቅዱስ ዮሐንስ ወንጌላዊ ራእይ ላይ ሲናገር ቅዱስና ይሄ ሁላችሁም ካህኑ ናቸዋል፣ ቅዱስ ሕዝብ ናቸዋል የሚለውን ሐሳብ ከብሉይ ኪዳን ነው አይደል ሜንሽን የሚያደርግ ጥቅሱን ራሱ። አዎ ከዘጸአት 19 ካልተሳሳትኩኝ ቀጥታ በብሉይ ኪዳን አሁን እንግዲህ ህዝበ እስራኤል ካህን ተብሎ ተጠርቷል። እነሱ ካህን ተብሎ መጠራታቸው ግን በብሉይ ኪዳን ልዩ ካህን አልነበረም። ዮሐዴ የመቅደስ አገልጋይ ያንን ካልተቀበሉ ምናምን ስላልተቀበሉ እንትና አሉ አይደለ? እኛም አይሁዳ ባይዘው ልክ ይሄን ታሪክ በብሉይ ኪዳንም ተፈጽሟል። ባይዘው ስፔሻል ክህነት የሚባል የለም እኛም ካህናትንን ምናምን ብለው ቤተ መቅደሱን ለማጠን የገቡ ሰዎች ነበሩ። ልክ እንደ ዘመናችን ፕሮቴስታንቶች ማለት እግዚአብሔር ምንድነው የሚያደርጋቸው? መሬት ተከፍታ እንድትውጣቸው ነው የሚያደርገው ማለት። ኦኬ የተለየ ክህነት የለም ምናምን እንዴ! ሐዋርያቶቹ ናቸው ይህን ስልጣን የተሰጣቸው። ኃጢአት ይቅር የማለትና የማሰርና የመፍታት የተሰጣቸው ለሐዋርያቶቹ ብቻ ነው። ይኸው ቅዱስ ቆጵርያኖስ ቅድም አንብቦልናል። ይህ እፍ ብሎ ስልጣኑን የሰጣቸው ክርስቶስ ኢየሱስ ለሐዋርያቶቹ ብቻ ነው እንጂ ለሁሉም ሰው የታደለ ክርስቲያን ለሆነ ሰው አይደለም። ስፔሻል ክህነት እንዳለ ይሄ ማሳያ ነው። እና ጋይስ ከዚህ አንጻር ነው። ስለዚህ አሁን ከተናገርነው አንድ አባት አንስተን ዮሐዴ ቅድም በእርግጥ ቅዱስ ኢሬኔዎስን አንስቶላቸው ጠርጡለስንም ሊቁ ጠርጡሊያንን ማንሳት ይቻላል። እስቲ መናፍቃኖችን በጊዜው የነበሩትን መናፍቃን ምን ብሎ ይጠይቃቸዋል? እሷን ላንብብላችሁና ሜይ ቢ አንድ ጥያቄ ለመኩ አነሳለትና መኩ እዚህ ሀሳብ ላይ ሪፍሌክት ያደርጋል። እሺ እንዲህ ብሎ ይናገራል። እንዲህ ይላቸዋል መናፍቃን። አይ ቲንክ ሁለት ማቴሪያሎችን ብታነቡ ፕሪስክሪፕሽን አጌንስት ሄሬቲክስ የሚለው ቻፕተር 32ን ብታነቡ ይህንንም እግዚአብሔር ከረዳን ቅድም ያልኳችሁ ማቴሪያል ላይ ኢንክሉድ ለማድረግ እንሞክራለን። ከዛ ባለፈ ደግሞ እንደዛው ፕሪስክሪፕሽን አጌንስት ሄሬቲክስ ቻፕተር 20 እና ቻፕተር 21ን ብታነቡት እና በዛ ጊዜ ሊቁ ጠርጡለስ በነበረበት ሰዓት ላይ እንግዲህ ምን አይነት ግሩፖች ይነሳሉ? እኛም ይኸው በቃ ባይዘው በጣም የሚገርሙ ግን ምንፍቅና የሚባለው ነገር በዘመናት ሂደት ውስጥ ብትሉ ራሱን በተወሰነ መልኩ አብዴት የማድረግ ነገር እንደዚህ አይነት ነገሮች እንጂ የምትመለከቱት ይህ ብዙ ለውጥ የለም። ራሱን በተወሰነ መልኩ አብዴት ያደርጋል። ቅጅር የማለት ነገር ነው ነገሮች ላይ እና ሊቁ ጠርጡለስ በነበረበት ዘመን ምን ያደርጋሉ? ጽሁፉ ማየታችሁ ከሆነ ፕሪስክሪፕሽን አጌንስት ሄሬቲክስ ነው የሚለው። ፕሪስክሪፕሽን አሁን ፋርማሲስት ሄዱ ፕሪስክሪፕሽን ይጻፍላቸዋል። የመድኃኒት ፕሪስክሪፕሽን ለመናፍቃን አይነት ነገር ነው እንግዲህ እሱም እያለ ያለው ሊቁ ጠርጡለስ እና ምን ይላሉ እንዴ? እኛም በቃ ከሐዋርያት ነው ስልጣናችንን የተቀበልነው ወይ ደግሞ ሹመቱ ላይክ ሰፓሬት ሆነው ሌላ ትምህርት እያስተማሩ ምናምን ነገር እኛም ከሐዋርያት ነው የተቀበልነው ይሉታል። እንደዚያ የሚሉ ግሩፖች ተነስተው ነበር። እንዴ በቃ ገገሙ ኧረ እኛም ሐዋርያት ድረስ እንሄዳለን የሚሉ ሰዎች በዛ ጊዜ ሊቁ ጠርጡልያን ምን ብሎ ይጠይቃቸዋል? እስቲ
አሁን እናንተ እንግዲህ ይሄ ስልጣን አለን የምትሉ ሰዎች በጊዜው እንግዲህ ለራሳቸውን ጳጳሳት ምናምን ሾመዋል። ጳጳሳቶቹ ሜንሽን ያደረግና እስቲ ይሄ ጳጳስ የምትሉ ሰው ወደኋላ ይመለስና ሐዋርያት ጋር ደርሶ ያሳየኝ ብሎ ይጠይቃቸዋል። ቀበብሎሹን ይዞ ሐዋርያት ጋር ደርሶ ያሳየኝ። እኛ ምን እንጠይቃለን? ይህ ስልጣነ ክህነት የሚባለው ነገር ከቤተክርስቲያን ውጭ ባሉ ሰዎች በጣም ከመቃለሉ የተነሳ በጣም ቀሎ እዚህ ላይ ስለደረሰ ነው እንጂ እኛ ምን እንጠይቃለን? ባይዘው እስቲ የትኛው ጴንጤቆስጣል ነው? ኢትዮጵያ ውስጥ የሞላው ማጆሪቲ ጴንጤቆስጣል ነው። እስቲ ከዚህ ተነሱና ሐዋርያት ጋር ደርሳችሁ አሳዩ። አትሄዱም? ባይዘው ይሄ ሐዋርያት ጋር ኧረ ተው፣ ምን ሐዋርያት ከዚህ 100 ምናምን ዓመት ላይ ስታክ ነው የሚያደርገው። ጋይስ ጠርጡሌን ሊቁ ጠርጡልስ እንደዚህ ይላል። በጊዜው የነበሩ ምናፍቃን እስቲ ያሳዩ። ጎባክ ኢን ታይም እና ወደኋላ አፖስቶሊክ ሰክሴሽኑን ይዛችሁ ሐዋርያት ጋር ደርሳችሁ ለምን እሱ 200 ምናምን ዓመተ ምህረት ላይክ early second century ላይ ስለሆነ የነበረው እንደዛ ይላችኋል። ወፍ በቃ ይሄ ነው መመዘኛው። የለም ዛሬ ጴንጤቆስታሎችን ብጠይቅ ባይዘወይ ለፕሮቴስታንት ብቻ አይደለም፣ ጆቫ ዊትነስ በሉ ምን በሉ ኦንሊ ጂሰስ በሉ እያንዳንዱን እዚህ ክራይቴሪያ ላይ እስልምናውን እንኳን ተውት፣ በኋላ ላይ መጣ ተረት ነው። እያንዳንዱን እዚህ ክራይቴሪያ ላይ ብታስቀምጡ ሁሉም እንዲህ በቃ ቅርብ ወራጁ ሁሉም። እኔ እኮ ለዛ ነው አንዳንዴ ማስተዋል ይፈልጋል። ሰው እንዴት በዚህ ደረጃ ሊሸወድ ይችላል? ሰው እንዴት ይሄ ነገር አይረብሸውም? ሰው እንዴት ይሄን ነገር እንዲመረምር ይሄ ነገር እንዴት ነው ብሎ እንዲመረምር አያደርገውም ነው። ኦኬ። ስለዚህ ይሄንንም ጽሑፍ እግዚአብሔር በረዳና ባገዘን መጠን እንትን እንላለን። ግን ሐዋርያዊ ቅብብሎች የሚባለው ነገር ይሄ ስልጣነ ክህነቱ በተለይ ስልጣነ ክህነቱ ለምሳሌ ጋዲሳ ከመሬት እኔ አሁን ቸርች ከፍቼ ማን ይከለክለኛል? ከቤተክርስቲያን ውጭ ቦታ ለምሳሌ እኔ አሁን ፕሮቴስታንት ብሆን ቸርች ከፍቼ አጥማቂ መሆን ይችላል። ማንም አይከለክለኝ። ማንም በቃ መጽሐፍ ቅዱስ ይዛለሁ በቃ ማንም አይከለክለኝ። ሊትራሊ ነው ዋን። እኔ ግን ይሄንን ተግባር ማድረግ እኔ በአባቶች ትምህርት ብመዘን ሁሉም እንዲህ መናፍቅ ብለው ነው የሚጥሉኝ። ኬት አመጣው ነው የማጥመቅን ስልጣን ማን ሰጠ? ኬት እዚህ ድረስ አመጣ? ኢቭን የማጥመቅ እናንተን ማለት ብቻ ሳይሆን ጋይስ ስልጣነ ክህነትን በመስጠት ደረጃ ራሱ ጳጳሳት ናቸው፣ ቢሾፖች ናቸው። ይህን አውቶሪቲ ይህን ስልጣን የሚሰጡት ራሱ ቢሾፖች። ለዛ ነው ዮሐዴ ቅድም ያላችሁ ነገር ለምሳሌ ዮሐዴ ቅድም አንስቶላችኋል። ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ጋይስ ብትሄዱ ለምሳሌ ከዚህ በፊት ብዙ ጊዜ ተማምረን የለ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ሄዳችሁ ብትመለከቱ አንድ ሐሳብ ታገኛላችሁ። ለምሳሌ ጢሞቴዎስን ጳውሎስን ሾመው እጅ በመጫን ሌይንግ ኦፍ ሃንድስ እንደሚባለው ወይ ደግሞ አምብሮተ እድ መኩ። ዛሬ በእኛ ቤተክርስቲያን እጅ በመጫን ሹመት አለ የለም? ጋዴ እኔም ድቁና የተሾምኩት እጅ በመጫን ነው። በነገራችን ላይ ድቁና ስልጣን እንኳን ሲሰጠው በእጅ በመጫን ነው፣ ግዴታ ነው። ይሄ ያለ እጅ በመጫን አይቻልም። ይኸው ቫሊድ። አሁን ወንድማችን ራሱ ድቁናው ቫሊድ እንደሆነ የፈጠነን ማይኩን ኦን አድርጎ ይመሰክራል። ኦኬ። የጌታ ቤተክርስቲያን ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ እንደዚህ ይላል፣ ስለዚህ ምክንያት እሳት እንደሚያቀጣጥል ሰው እጆቼን በመጫኔ በአንተ ያለውን የእግዚአብሔር ስጦታ እንድታነሳሳ አሳስብሃለሁ። እጆቼን በመጫን ሌይንግ ኦፍ ሃንድስ ነው የሚለው። ጢሞቴዎስ ራሱ ጳውሎስ እጁን ጭኖበት ነው ባይዘው። ቅድም ዮሐዴ እንዳለው ደግሞ አንደኛ ጢሞቴዎስ ምዕራፍ 5 ጥቅሱን ለምትፈልጉ ሁለተኛ ጢሞቴዎስ ምዕራፍ 1 ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 6 ላይ ጳውሎስ ጢሞቴዎስ ላይ እጁን ጭኖበት ይህንን ስልጣን እንደሰጠው። አንደኛ ጢሞቴዎስ ደግሞ ቅድም ዮሐዴ ጠቀሰላችሁ ደግሞ አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 ላይ ደግሞ በማንም ላይ ፈጥነ እጅን አትጫን ይለዋል። ጳውሎስ ለጢሞቴዎስ ይህን ትእዛዝ ይሰጠዋል። በማንም ላይ ፈጥነ እጅን አትጫን። አንደኛ ጢሞቴዎስ ምዕራፍ 5 ቁጥር 22 እንዲህ ይላል። ላንብብላችሁ ጥቅሱ። በማንም ላይ ፈጥነ እጅን አትጫን፣ በሌሎችም ኃጢአት አትተባበር፣ ራስን በንጽህና ጠብቅ። ክራይቴሪያዎች ካስቀመጠለት በኋላ ዲያቆናት እንዲሆን አለባቸው፣ ኤጲስቆጶሳት እንዲሆን አለባቸው የሚለውን ነገር በጢሞቴዎስ መልእክቱ ላይ ቅዱስ ጳውሎስ በደንብ ነው የሚያብራራውና በማንም ላይ ግን ፈጥነ እጅን አትጫን። ሌይንግ ኦፍ ሃንድስ፣ ሌሎች ሰዎችን ዝም ብለህ አትሹም ነው፣ አውቶሪቲ አትስጥ ነው። ኦኬ። ስለዚህ ይህ ስልጣነ ክህነት የሚባለው ነገር ጋይስ በጣም ልናስብ ይገባል። በእኛ ቤተክርስቲያን ውስጥም በተለይ ካህናትን እንድናከብር ስልጣነ ክህነትን አንደርስታንድ ካላደረግን አንደርስታንድ ካላደረግን ለዛ ነው አንዳንዴ ምንድነው አባቶች ዘንድም አንዳንድ ነገር ስንመለከት ምናምን ነገር አጉል መዳፈርም ጥሩ አይደለም። ኦኬ፣ አጉል መዳፈርም ጥሩ አይደለም። ለምን ሁሉም ኤክሰፕት እንግዲህ በቤተክርስቲያን ሃይራርኪው ስንመለከት ፓትሪያርኩ ብፁዕ ቅዱስ አቡነ ማትያስ ናቸው ከላይ ያሉት እንደምታውቁትና ያው ቅዱስ ሲኖዶስ ምልዓተ ጉባኤው እንደማለት ነው። እሳቸው ሊድ የሚያደርጉት ግን አንዳንዴ ካህናትንም ከመጠን በላይ መዳፈር አያስፈልግም። ለምን ከተባለ ስልጣነ ክህነት የሚባል ነገር አለ። ኦኬ፣ ስልጣነ ክህነት ባይዘው ሲሪየስ ነገር ነው። አሁን እንደተማር ነው ሲሪየስ ነገር ነው። ይሄ አውቶሪቲው ራሱ ከእግዚአብሔር የሚመጣ ነው። ለዛ ነው ቅዱስ ዮሐንስ አፈወርቅ ምን ይላል ኦን ዘ ፕሪስትሁድ ቻፕተር 3 ላይ በእንተ ክህነት ምዕራፍ 3 ጽሑፉን ሄዳችሁ ስትመለከቱ
ኦን ዘ ፕሪስትሁድ ቻፕተር 3 ላይ ለመላእክት ይህ ስልጣን አልተሰጠም ይላል። ለመላእክት ይህ ስልጣን አልተሰጠም ይልና ከምስጢራት ጋር ያገናኛል። የጌታን ስጋና ደም መፍጠት የሚባለው ነገር ኦኬ፣ ይሄ ስልጣን ለመላእክት አልተሰጠም። ለመላእክት የኛ ቤተክርስቲያን አትገርምም? ግን ነው ቤተክርስቲያናችን ካህናት እጃቸውን ራሱ የጌታን ስጋና ደም የፈተቱበትን አይደል እጃቸውን ሁሉ ያሳልሙናል። እኔ እንደውጭ ቤተክርስቲያንና ለማንኛውም እንዳላረዝሙ እግዚአብሔር አምላክ ስሙ የተመሰገነ ይሁን በዚህ ቤተክርስቲያን ውስጥ እንደሆነና ሌሎችም ደግሞ በቃ ከፍቅር የተነሳ ነው። ሌሎችም ወደዚህ ቤተክርስቲያን እንዲጨምሩ የምንጠራው ከዚህ የተነሳ ነውና መድኃኒዓለም እርሱ ደግሞ ፈቅዶና ወደው እንዲሁ የምሰሙ ሰዎች ልባችሁ ክፍት የሆኑ ሰዎች ደግሞ ጌታ በነገር ሁሉ ቅርብ ስለሆነ እነዚህ ልጆች ምንድነው የሚያወሩት? ኦፍኮርስ እኛ ስናወራ እኔ አሁን ቦስት ለማድረግ ሳይሆን ወንድሞችም ሲያወሩ ሁላችንም ስናወራ ምናምን ነገር ልባችሁ የሚሸበር ፕሮቴስታንቶች ብዙ እንዳላችሁ አውቃለሁ። ብዙ በቃ ጠይቁ፣ ችግር የለም። ግዴታ እኮ ከኛ ጋር መከራከር አይደለም። ጌታን በጸሎት ጌታ ኢየሱስ ክርስቶስ ሆይ በቃ አንተ ወደ እውነት ሙራኝ፣ እነዚህ ልጆች እምነቴን ቴሮራይዝ እያደረጉብኝ ነው፣ በቃ መጸለይ ነው። ባይዘው እኔ በደንብ አምናለሁ። እኔ አሁን ፐርሰናሊ በደንብ አምናለሁ። የኔ ጸሎት ላይ ሰማ ይችላል ምናምን ነገር ደካማ መስሎኝ፣ ግን ጌታችን ኢየሱስ የምርም በቀን በንጹህ ልብ ጌታ ወይ ወደ እውነት ምራኝ፣ በቃ እስኪ አንተ ወደ አንተ ቤተክርስቲያን ምራኝ ብሎ በጸሎት በተደጋጋሚ ጌታን የሚጠይቅ ሰው ጌታ ይመራዋል ብዬ አምናለሁ። እኔ 100% አምናለሁ። ከዛ በኋላ ይህን ጸሎት ከጸለያችሁ በኋላ ጌታ እንግዲህ እሱ ባወቀው በሰዎች ሊናገራችሁ ይችላል፣ ልባችሁ ሊከፍትላችሁ ይችላል። ንግግሮች ሲደረጉና ብዙ ወንድሞችም አይተናል። ቲክቶክ ላይ መሬት ላይ ብዙ ወንድሞች ሲጠመቁ አይተናል። ብዙ እና ጌታ ይርዳችሁ። ከቤተክርስቲያን ውጭ ያላችሁ ሰዎች የምር ኦኬ፣ እቺ የዘላለም ሕይወት የሚገኝባት ቤተክርስቲያን ጌታን በደሙ ወደ ዋጃት ህብረት እንድትመጡ ጥሪ እናቀርባለን። እግዚአብሔር በሚያውቀው ኦርቶዶክሳውያን ደግሞ ይሄ ባይዘዌ ለፕሮቴስታንትም አይደለም ጥሪው ለሁሉም ነው። ለፕሮቴስታንትም ኦር ለይቶ ብቻ ለጆቫም ለየትኛውም ለሙስሊሙም ጭምር። ለምን በምስክርነት ደረጃ ራሱ በትምህርት የሚመለስ ከእስልምና ወደ ክርስትና የሚመጡ ሰዎች አሉ በትምህርት። ከዛ ባለፈ ግን ውጭ ዓለም ላይ ብትመለከቱ ለምሳሌ ኢራን አካባቢ ሄዳችሁ ብትመለከቱ ኦፍኮርስ ማንም ሰው የዓለም ያወቀው ነገር ነው። ጌታችን ኢየሱስ ክርስቶስ በራእይ ላይክ ሊትራሊ እነሱ አንዳንዶች እየጠየቁ በቃ እውነትን ምራኝ እስቲ አንተ ሰማይና ምድርን የፈጠርክ አንተ ከሆንክ እውነትን ምራኝ እያሉ እየጠየቁ አይደል ዮሐዴ አለ ከኔ በላይ እስልምና ላይ የሚሰራ ሰው። እንደዚህ ሰዎች ጌታ እየተገለጠ በስርዓት ወደ እውነት የሚመራቸው ሰዎች አሉ። ይሄ የታወቀ ፋክት ነው። ቅርብ ጊዜ ስንት ሺህ ሰዎች ናቸው ዮሐዴ ክርስቲያን የሆኑት? እንደውም ጌታ ተገልጦላቸው እየተባለ አይደል ለብዙ ሰዎች ኢራን ውስጥ አይደል ዮሐዴ ጋር አልተሳሳትኩ። ኡስታዝ ስልኩ ጋር የለም መሰለኝ። ለማንኛውም ይሄ ነገር ፋክት ነው እና በቅን ልብ ጌታን ሁሌ ግዴታ መጨቃጨቅ አይጠበቅብን። ሁሌ ትምህርት እንማማራለን በፍቅር ምናምን ነገር ከዛ እውነትን ለመግለጥ ነው። ሁሌ ግዴታ መጨቃጨቅ አንተ እንዲህ መጫወቻ ግዴታ አይደለም። ባይዘው ሁሉም ሰው ግዴታ ቴዎሎጂውን አምኖ ምናምን አይደለም ግዴታ ወደ ቤተክርስቲያን የሚመጣው። እግዚአብሔር ደግሞ ሌሎች መንገዶች አሉ እና ልባችንን ክፍት ለማድረግ እንሞክር። እስቲ መሀል ላይ ደግሞ አንድ መዝሙር እንሰማና አንድ ጥያቄ ከመዝሙሩ በኋላ ደግሞ ለመኩ አንድ ጥያቄ ጠይቀውና በዛ መሰረት መኩ ሐሳብ ከሰጠ በኋላ መዝሙራችንን እየሰማን አሁን መዝሙር እንሰማለን። ለመኩ አንድ ሐሳብ ሪፍሌክት እንዲያደርግ አንድ ጥያቄ እንዲጠይቅ አንድ ጥያቄ ላይ ሪፍሌክት እንዲያደርግ እድል ሰጠዋለሁ። ከዛ በኋላ መዝሙራችንን እየሰማን የዛሬው ላይፍ ሴሽን ወደ ማጠቃለል እንሄዳለን ለማለት ያክል ነው። እንግዲህ ታፈናችሁ አይደል? ግን መስማት ያስፈልጋል። ኦኬ፣ መስማት ስለሚያስፈልግ መስማት ያስፈልጋል። ጌታ በሚያውቀው በጣም ኢትስ ኔሰሰሪ መስማት ያስፈልጋል። እንደዚህ አይነት ነገር ቤተክርስቲያናችን ልንወዳት ይገባል። በጣም ልንወዳት ይገባል። የሆነች ቆርቆሮ የሆነች ከላይ የሆነ ነገር ትንሽ የሆነ አራት ማዕዘን ተሰርታ ምናምን ቆርቆሮ እሷን አይደለም ሴንተር ኦፍ ወርሺፓችን የአምልኳችን ማዕከል ቅዱስ ቁርባን እንደመሆኑ መጠን ካህናት አባቶቻችን ምናምን በቃ እና ካህናት የምርም ኦኬ እውነተኛ የጌታ ቤተክርስቲያን ውስጥ እንደመሆናችን ይህ ሹመቱ ራሱ ከእግዚአብሔር የሚመጣ ያ መንፈስ ቅዱስን ተቀበሉ ኃጢአታቸውን የያዛችሁባቸው ሰዎች የሚለው ኃጢአታችሁን ይቅር ያላችሁለት የሚለው ነገር በጊዜው ለበጎ ሐዋርያት ቢነገርም በእነርሱ በኩል ግን እኛው ለምሳሌ ቀደም እንዳልኳችሁ በማርቆስ በኩል አድርገን ቅዱስ ጴጥሮስ ጋር የምንደርሰው በእነርሱ በኩል ቀጥታ ለእነርሱ የተነገረ ቢሆን ፍጻሜው ግን ከዛ በኋላ የሚመጡ ካህናት አባቶች በሙሉ ትክክለኛ ቫሊድ የሆነ ኦርዲኔሽን ያለበት ቤተክርስቲያን ውስጥ እስከሆነ ድረስ ለሁሉም ይሰራል። ኦኬ፣ ለሁሉም ይሰራል። ስለዚህ
አባቶችን ማክበር ያስፈልጋል። ጸጋቸውም ደግሞ ቀላል እንዳልሆነ ማወቅ ያስፈልጋል። ኦኬ ያስፈልጋል። እና ይህን ለማለት ፈልጌ ነው። አንድ መዝሙር እሺ፣ ዮሐዴ ካለ ሜቢ መዝሙር መክፈት ከቻልክ እኔ በስልኬ ስለሆነ እጄን እንዲያደርግ የረዥም ሰዓት መቀመጥ ትንሽ